በወጣትነት ዘመኑ ያልተሳካለት አንድ ሰው ካለ ያ ሰው ዝሙት ህይወቱን የነጠቀው ነው ወይም ህይወቱን ያበላሸበት ሰው ነው። ልብ አድርጋችሁ ስሙ። በወጣትነት ዘመን ውስጥ ስኬትን ከሚያጨልሙ ህይወትን ከሚያደበዝዝ ነገር አንደኛው ዝሙት ነው። ምን አልኳችሁ? በወጣትነት ዘመኑ ያልተሳካለት ወጣት ካለ አንደኛው ደግሞ ዝሙት ነው። ሁለተኛው ደግሞ ጸጋውን ገንዘብ የነጠቀው ነው። በገንዘባቸው ምክንያት ጸጋቸውን የተነጠቁ፣ በገንዘባቸው ምክንያት ከቅድስና የራቁ፣ በገንዘባቸው ምክንያት ከቅዱሱ ቤተ መቅደስ፣ ከቅዱሱ አዳራሽ፣ ከእግዚአብሔር ሀገር፣ ከእግዚአብሔር ከተማ፣ ከቅዱሳኑ ርስት የወጡ ናቸው። መስቀሉ ላይ ወጣ የሽሮ የበርበሬ ጥያቄ ዛሬ ነው። መስቀሉ ላይ ነው ስለ ጤፍ፣ ስለ ኑሮ፣ ስለ ቤት ኪራይ፣ ስለ እንጀራ፣ ስለ ምናምን፣ ስለሚያልቀው፣ ስለ ጊዜያዊው አያችሁ፣ የሥጋ ፍላጎት ለሆነው ነገር የዚህን ዓለም አምሮታችን መቼ እንደሚወጣልን አላውቅም። መስቀሉ ላይ ሄደን መቼ ነው ክርስቶስን የምናየው? ዓለም እንደ ሸንኮራ አገዳ መጣ ትተፋለች። ሳት አያችሁ አኝካ ትተፋናለች። ግድ የለም አኝካ እንኳን ከተፋችን ግድ የለም ማን ይፈልገናል? አማኑኤል ይፈልገናል። ዓለም ይኸው መጣ ወዛችን ጠውልገን እንመጣለን። ማን ይፈልገናል? ማን ያለመልመናል? በቃ ቆሽሸን እኮ ነው የምንመጣው። ለመንጻት እኮ ነው የምንመጣው። መቆሸሻችን ሲገባን እኮ ነው የምንመጣው። ሕፃን ልጅ መቆሸሹ ሲገባ ወደ እናቱ ይሄዳል፣ እናቱ ስለምታጥበው። እኛ መቆሸሻችን ሲገባን ወደ እናቱ ቤተክርስቲያን እንመጣለን። ምን ንስሐ መግባቱ ላይ ፈራን? ምን ነው ከምስጢራት ተሳትፎ መድረስ፣ ቅዱስ ቁርባን መቀበል ለምን ፈራን? ውስጥ ገብቶ ማስቀደሱን አልፈራንም? የሌሊቱን እንቅልፍ አሸንፎ ማይሌት መቆሙን አልፈራንም? ይው ወገኖቼ አሁን አማኑኤል ደብቆልን ነው እንጂ ሁላችን ወንጀለኛ ነን። አማኑኤል አልፎን ነው እንጂ አትቶልን ነው እንጂ ሰርዞልን ነው እንጂ አይቶ እንዳላየ ለንስሐ ዕድል ሰጥቶን ነው እንጂ ቢገልጥብንማ ማን ንጹሕ አለ? የለም እኮ። ማን ለክብርም ይበቃል? የለም እኮ። እንደው አሁን ለመቅደሱ እንመጥናለን ራሳችንን ብንፈትሽ፣ እንደው ለአውደ ምሕረቱ ስንመጥናለን እንደኔ ያለው ደካማው መምህር አልቆሸሽንም? የደከምንበት ነገር የለም አለ። ማን ሸፍኖልን? ማን ደብቆልን? ማን ከድኖልን? ማን ከቶልን? አይ ክብር ለመድኃኔዓለም ይሁን። በደልና ኃጢአታችን እንደ ብቅል ላላሰጣብን ለአማኑኤል ክብር ይሁንለት። አሜን በሉ። ከሊቶስጥራ እስከ ቀራንዮ እርጥብ መስቀል ይዞ የወደቀላቸውን የተነሳላቸውን የወደቀልንን የተነሳልንን ደግሞ ያነሳንን ርቃን የተሰቀለውን የአይሁድን ርኩስ ምራቅ የተቀበለውን የተተፋልህን የተናቀውን የሕማም ሰው የተባለውን አማኑኤልን ጎዱኑ እስኪታይ የተገረፈውን መድኃኔዓለምን ሰንበሩ እስኪታይ አጥንቱ እስኪቆጠር ድረስ የተገረፈውን እርጥብ መስቀል ይዞ የወደቀውን በወደቀበት ሲረግጡት አይሁድ ሲተፉበት ያንን ክርስቶስን ቀራንዮ ላይ እንዳያየውን መከራ እየተሳተፉ በተመስጦ ሰማይ ይደርሳሉ፣ በተመስጦ ቀራንዮ ላይ ይደርሳሉ። አልታደልን። ዛሬ ማይሌቱ ላይ ስንት ወር ያለ መሰላችሁ? ማሩ ላይ ባዕድ ነገር፣ ቅቤው ላይ ሙዝ ነበር ምን ቀልሰው። አረ ሙዝስ ከሆነ እሱስ ምግብ ነው። የሚገል ነገር ራሱ እንደው ገንዘብ ካገኘ ሰው የሚከትበት ይመስለኛል። በበርበሬው ላይ ሸክላ ነበር ድሮ የሚጨምረው። አረ አሁንም ሸክላውንም ችግር የለውም ይኸው እየበላ ነው። በጤፉስ ጄሶ ነበር። አረ ጄሶስ ችግር የለም ይኸው ተስማምቶን እየኖርን ነው። ከባድ እኮ ነው ወገኖቼ። የት እንዳደረሰን አያችሁት? አጭበርብረን ያመጣ ነው። ገንዘብ ከጸጋው ይለያል። በዘመኑ ያልተሳካለት ወጣት ያልኳቸው አንዱ ዝሙት ያቆሸሸው ነው። ሁለት ደግሞ ገንዘብ ጸጋውን የነጠቀው ነው። በወጣትነት ዘመኑ ያልተሳካለት አንድ ሰው ካለ ያ ሰው ዝሙት ህይወቱን የነጠቀው ነው ወይም ህይወቱን ያበላሸበት ሰው ነው። ልብ አድርጋችሁ ስሙ። በወጣትነት ዘመን ውስጥ ስኬትን ከሚያጨልሙ ህይወትን ከሚያደበዝዝ ነገር አንደኛው ዝሙት ነው። ምን አልኳችሁ? በወጣትነት ዘመኑ ያልተሳካለት ወጣት ካለ አንደኛው ደግሞ ዝሙት ነው። ሁለተኛው ደግሞ ጸጋውን ገንዘብ የነጠቀው ነው። በገንዘባቸው ምክንያት ጸጋቸውን የተነጠቁ፣ በገንዘባቸው ምክንያት ከቅድስና የራቁ፣ በገንዘባቸው ምክንያት ከቅዱሱ ቤተ መቅደስ፣ ከቅዱሱ አዳራሽ፣ ከእግዚአብሔር ሀገር፣ ከእግዚአብሔር ከተማ፣ ከቅዱሳኑ ርስት የወጡ ናቸው። ስለዚህ ወጣት ስትሆን ሁለት ነገር ይፈትናል። በሁለት ነገሮች ትወድቃላችሁ። የመጀመሪያው ዝሙት ነው፣ ሁለተኛው ገንዘብ ነው። ዝሙት ያልጣለውን ገንዘብ ይጥለዋል፣ ገንዘብ የጣለውን ደግሞ ዝሙት ይጥለዋል። እንዲህ ካለ ኃጢአት መድኃኔዓለም ሁላችንም ይጠብቀን። አንደኛ ብለን የምናየው በዘመኑ በስቲ ከኔ ጋራ ይሄን አብረን እንድትሉ
እለምናችኋለሁ። በወጣትነት ዘመኑ በሉ ያልተሳካለት ወጣት ምን አይነት ሰው ነው? በወጣትነት ዘመኑ ያልተሳካለት ወጣት ማን ነው የሚለውን በመጽሐፍ ቅዱስ ጥቂት እየከፈን እናንተ ገብታችሁ ቤታችሁ በደንብ ታሪኩ እንድታነቡ እኔ ከላይ ሐሳቡን እንድትረዱ ተነግራችኋለሁ። የወጣትነት ጊዜያትን ከሚያባክኑ ስኬትን ከሚያጨልሙ ነገሮች አንደኛውና ሊሰመርበት የሚገባው ዝሙት ነው። ሰማችሁኝ? የወጣትነት ዘመንን የሚያጨልም ስኬት የሚለውን ነገር የሚነጥቀን አንደኛው ማን ነው? ንገሩኛ። ዋነኛው ዝሙት ነው። ቅዱስ መጽሐፍ እንደሚነካ ዝሙት ካለበት ሽሹ ተብለናል። በዚህ በአንደኛ ቆሮንቶስ መልእክቱ ቅዱስ ጳውሎስ ምዕራፍ 6 ቁጥር 18 ላይ እንዲህ ይላል፣ ከዝሙት ሽሹ ይለናል። ኃጢአትን በሁለት መንገድ ማምለጥ እንችላለን። አንደኛው ሸሽተን የምናመልጠው፣ ሁለተኛው ታግለን የምናመልጠው። ታግሎ ማምለጡ አልሆነልንም፣ ሸሽቶ ማምለጡን እንችላለን። ትችላላችሁ? አያችሁ፣ ሸሽቶ ማምለጥ ለመታገል አቅምህ ስስ ልትሆን ትችላለህ። በቀላል ልትሸነፍ ትችላለህ። መጠጥ ሊጥልህ ይችላል። ደካማ ነገሮችን ሰዎች አጥንተው በዙሪያ ያሉ ሰዎች ሊጥሉ ይችላሉ። ሸሽተ ማምለጥ ግን አያቅትህምና ወንድሜ ሸሽታችሁ አምልጡ። ዝሙት ከነገሰባት መንደር፣ እግዚአብሔር ካልከበረባት ስፍራ ሸሽታችሁ አምልጡ። ቅዱስ ጳውሎስ የነገረን ለቆሮንቶስ ክርስቲያኖች በጊዜው ይናገር እንጂ ለኔና ለናንተ ዝሙት ስኬትን፣ ዝሙት ሕይወትን ስለሚያጨልም ከዝሙት ምን በሉ አለ? ሽሹ አለ። በሁለተኛ ሳሙኤል ምዕራፍ 13 ቁጥር 1 ጀምራችሁ ስታነቡ አንድ ታሪክ እናገኛለን። ይህንን ታሪክ ምናልባት በተለያዩ መምህራን አባቶች ተምራችኋል። አጠር አድርጌ እነግራችኋለሁ። እንዲህ ይላል መጽሐፈ ሳሙኤል ካልዕ ምዕራፍ 13 ቁጥር 1 ላይ ከዚህም በኋላ እንዲሆነ ለዳዊት ልጅ ለአቤሴሎም አንዲት የተዋበች እህት ነበረችው፣ ስሟም ትዕማር ነበር። የዳዊት ልጅ አምኖንን ወደዳት። አምኖንም ከእህቱ ከትዕማር የተነሳ እጅግ ስለተከዘ ታመመ። ድንግልም ነበረችና አንዳች ያደርጋት ዘንድ በዓይኑ ፊት ጭንቅ ሆኖበት ነበረ። ለአምኖንም የዳዊት ወንድም የሳምዓ ልጅ ኢዮናዳብ የሚባል ወዳጅ ነበረው። ኢዮናዳብም እጅግ ብልህ ሰው ነበር። እርሱም የንጉሥ ልጅ ሆይ ስለምን በቀን በቀን ትከሳለህ አለው። ከሰውነት ተራ ወጥተሃል፣ ጠቁረሃል፣ አንዳች ሐሳብ ገብቶሃል፣ ምንድነው ንገረኝ ብሎ የታመመውን ሊጠይቅ ይህንን ጥያቄ አቀረበለት። እህቴ ትዕማር እንድትመጣ እንዲህ አለው። አምኖንም የወንድሜን የአቤሴሎምን እህት ትዕማርን ወድጃታለሁ አለው። አያችሁ፣ ዝሙት ዘመድ አይመርጥም። የእናቴ ልጅ ዘመድ እኮ ነው፣ እህቱ እኮ ናት። ወድጃታለሁ አለ። ከዛስ ኢዮናዳብ ብልህ ሰው ነው፣ ሐሳብ ሰጪ ነው። ምክር መምከር ጀመረ። ምን ብሎ? ታምም ያለው ብለ በአልጋ ላይ ተኛ አለው። ምን ብለ ንገሩኛ? ግን እኮ ምክር ብሎ መከረው እንጂ እኮ እውነት ነው የመከረው። ከዚህ በላይ በሽታ አለ እንዴ? ንገሩኛ። ከዚህ በላይ ህመም አለ? ከዚህ በላይ ደዌ አለ እንዴ? አያችሁ። እና ታምም ያለው ብለ ተኛ። አባት ሊያይ በመጣ ጊዜ እህቴ ትዕማር እንድትመጣና እኔም የምበላውን እንጀራ እንድትሰጠኝ መብሉን እኔ ያየው እንድታዘጋጅልኝ ከሷ እጅ እንድበላ እሷን ወደ እኔ ላክልኝ ብለ ለምነው። የዛን ጊዜ የወደድካት ሴት ወደ እልፍኝ ትገባለች፣ የወደድከውን አድርግ ብሎ መከረው ይላል። ልብ አድርጋችሁ ስሙ። ዳዊትም መብልን ታዘጋጁለት ዘንድ ወደ ወንድምሽ ወደ አምኖን ቤት ሂጂ ብሎ መልእክተኞች ወደ ትዕማር ቤት ላከ። ትዕማርም ወደ ወንድሟ ወደ አምኖን ቤት ሄደች። ተኝቶም ነበር። ዱቄት ወስዳ ለወሰች፣ እያየም እንጎቻን ጋገረችለት። ምጣዱንም ወስዳ በፊቱ ገለበጠች። እሱ ግን ይበላ ዘንድ እምቢ አለ። ምክንያቱም ፍላጎቱ ዝሙት ነው እንጂ ምንድነው? እሷን ከክብር ማሳነስ ነው እንጂ እንጀራ መብላት አይደለም። አያችሁ፣ እምቢ አለ። ደክማነ የሰራችለት እውነት ወንድሜ ታሟል፣ ከኔ እጅ ቢበላ ይድናል። ይሄንን ነው የሰማችው። እሷ አንዳች ነገር ሊያደርግባት ፈልጎ ለዝሙት እንደከጀላት፣ ሊያስነውራት እንደፈለገ፣ ከክብር ሊያሳነሳት እንደመጣ ግን አታውቅም። ይሄንን አደረገ። ከዛስ ሰውን ሁሉ ከቤት ውስጥ አስወጡልኝ አለ። አያችሁ፣ ሰው ሁሉ ከቤት ሲወጣ ይሄንን ሁሉ ነገር አልጠረጠረችም። ሰው ሁሉ ከርሱ ወጣ። አምኖንም ትዕማርን ከእጅሽ በላ ዘንድ መብሉን ወደ እልፍኙ አግቢ አለ። ወደ መተኛው
አያችሁ ወደ ማረፊያው ክፍል አስገቢው አላት። ትዕማርም የሰራችውን እንጎቻ ወስዳ ወንድሟ አምኖን ወዳለበት እልፍኝ አስገባችው። መብሉን ባቀረበች ጊዜ ያዛትና እህቴ ሆይ ነይ ከኔም ጋር ተኚ አላት ይላል። አማኑኤል ይጠብቀን በእውነት ከኔ ጋር ነይ አላት። እንተኛም አላት። ምን ብላ መለሰች? ወንድሜ ሆይ አይሆንም አለ። በቃ ዝሙትን አይሆንም በሉ። የሚያቆሸሻችሁን ነገር አይሆንም በሉ። እግዚአብሔር የማይከብርበትን ነገር መቅደስ ሰውነታችን የሚያቆሸሽ ነገር ሁሉ አይሆንም በሉ። አያችሁ ለቅድስና ነው እሺ በሉ የተባል ነው። አይሆንም አለችው። ቃሏን ግን አልሰማም። ከእርሷም ይልቅ ብርቱ ነበርና በግድ ይዞ አስነወራት ይላል። በግድ ይዞ ምን አላት? አስነወራት። የሚፈልገው ኃጢአት ከሷ ጋር ማመንዘር በዝሙት መውደቅ ነበረ ፍላጎቱ። የሚፈልገው ተሳካለት፣ አመነዘረ። ከዛ በኋላ ከወደዳት መውደድ ይልቅ አብዝቶ ጠላት ይላል። አያችሁ መጨረሻዋን። ዓለም እንደዚህ ነው። አላምጣ ምትተፋኔ እናቴ ልጅ ዓለም እንደ ሸንኮራ አገዳ መጣ ትተፋለች። ሳት አያችሁ አኝካ ትተፋናለች። ግድ የለም አኝካ እንኳን ከተፋችን ግድ የለም ማን ይፈልገናል? አማኑኤል ይፈልገናል። ዓለም ይኸው መጣ ወዛችን ጠውልገን እንመጣለን። ማን ይፈልገናል? ማን ያለመልመናል? በቃ ቆሽሸን እኮ ነው የምንመጣው። ለመንጻት እኮ ነው የምንመጣው። መቆሸሻችን ሲገባን እኮ ነው የምንመጣው። ሕፃን ልጅ መቆሸሹ ሲገባ ወደ እናቱ ይሄዳል፣ እናቱ ስለምታጥበው። እኛ መቆሸሻችን ሲገባን ወደ እናቱ ቤተክርስቲያን እንመጣለን። ምንድነው ታዲያ አቃተን? ቤተክርስቲያኑን እኮ መተናል። ይሄው ቃሉን እየሰማን ነው። መታጠቡ ላይ ፈራን። ምን ነው? መንጻቱ ላይ ፈራን። ምን ነው? ንስሐ መግባቱ ላይ ፈራን። ምን ነው? ከምስጢራት ተሳትፎ መድረስ ቅዱስ ቁርባን መቀበል ለምን ፈራን? ውስጥ ገብቶ ማስቀደሱንስ አልፈራንም? የሌሊቱን እንቅልፍ አሸንፎ ማይሌት መቆሙንስ አልፈራንም? ይሁን አያችሁ ዝሙት ህይወታቸውን ያበላሸባቸው ናቸው። በዘመኑ ያልተሳካለት ወጣት የተባለው ዝሙት ህይወቱን የነጠቀው ልክ እንደዚህ ሰው እንደ አቤሴሎም ልጅ ዝሙት ህይወቱን ያበላሸበት ሰው ነው። ወጣቱ ለክብር እንዳይበቃ ከሚያደርጋቸው አንዱ የህይወት መሰናክል ዝሙት ነው። ለህይወት እንዳትበቁ ያደርጋቸዋል። ለክብር እንዳትበቁ ያደርጋቸዋል። ወገኖቼ ካህኑን በክህነቱ ዲያቆኑን በተልእኮ ከመቅደስ ይለየዋል። መስዋዕቱን በንጽህና እንዳንሰዋ፣ ንጹህ መስዋዕት እንዳናሳርግ፣ ንጹህ ዕጣን እንዳናጥን እንዳናሳርግ ያደርገናል። አያችሁ እና እግዚአብሔር መንፈስ ቅዱስ ሰውነታችን ይጠብቅልን። በዚህ በዮሐንስ ወንጌል ምዕራፍ 8 ላይም ታሪኳን የምታውቋት ሴት ዘመኗን ሁሉ በዝሙት በምንዝር የኖረች ሴት ዝሙት መተዳደሪያ የሆነላት ወደ እርሷ እየገቡ የሚያመነዝሩ ሰዎች ከዛ የሚፈልጉትን ካደረጉ በኋላ በሚሰጧት ሳንቲም የምትኖር ሴት ነበረች። አንድ ቀን ወደ ክርስቶስ እቀርባለሁ አላለችም። አንድ ቀን ከበደሌ ነጻለሁ ብላላ ባላሰበችበት ሰዓት ከሳሾች ቀርበው ክርስቶስ ጋር እንዳደረሷት ለዚህ ታሪክ እንግዳ አይደላችሁ። ወንጀለኛ ተብላ ለብቻዋ ወገኖቼ አሁን አማኑኤል ደብቆልን ነው እንጂ ሁላችን ወንጀለኛ አይደለን። አማኑኤል አልፎን ነው እንጂ አትቶልን ነው እንጂ ሰርዞልን ነው እንጂ አይቶ እንዳላየ ለንስሐ ዕድል ሰጥቶን ነው እንጂ ቢገልጥብንማ ማን ንጹህ አለ? የለም እኮ። ማን ለክብርም ይበቃል? የለም እኮ። እንደው አሁን ለመቅደሱ እንመጥናለን ራሳችንን ብንፈትሽ፣ እንደው ለአውደ ምሕረቱ ስንመጥናለን እንደኔ ያለው ደካማው መምህር አልቆሸሽንም። የደከምንበት ነገር የለም አለ። ማን ሸፍኖልን? ማን ደብቆልን? ማን ከድኖልን? ማን ከቶልን? አይ ክብር ለመድኃኔዓለም ይሁን። በደልና ኃጢአታችን እንደ ብቅል ላላሰጣብን ለአማኑኤል ክብር ይሁንለት። አሜን በሉ። ይገርማል እኮ እና ግን ሁለተኛው ገንዘብ ነው ብያቸዋለሁ። ምንድነው አልኳችሁ? ገንዘብ የወጣትነት ጊዜን በነገራችን ላይ በወጣትነት ሰርታችሁ ገንዘብ መያዝ አይደለም እያልኳችሁ ያላችሁ፣ በገንዘባቸው የጠፉትን ወጣቶች ነው እያወሯችሁ ያለው። በዘመኑ ያልተሳካለት ሰው ማን ነው? በዚህ በሁለተኛ ነገሥት ምዕራፍ 5 ቁጥር 20 ላይ ስታነቡ የነቢየ እግዚአብሔር የቅዱስ ኤልሳን ታሪክ በሚገባ ታነባላችሁ። ንዕማን የተባለ አንድ
የሶሪያ የወታደር አለቃ ወደሱ መጥቶ ለምጻም የነበረ ሰው በንጉስ ትእዛዝና ደብዳቤ ወደ ነብይ እግዚአብሔር ወደ ቅዱስ ኤልያስ በረከት ወዳደረበት ወደ ኤልሳ ዘንድ መጥቶ ከለምጼ ነፃ ዘንድ እባክህን ወደ እግዚአብሔር አመልክትልኝ ጸልይልኝ ባለው ሰዓት በዮርዳኖስ ወንዝ ሂድና 7 ጊዜ ብቅ ጥልቅ እያልክ ተጠመቅና ና አለው። በአገሬ ያሉ ያልደፈረሱ ንጹህ የሆኑ እና አባበናና ፋርፋ የተባሉ የሶሪያ ንጹህ ምንጮች እያሉ የደፈረሰውን የዮርዳኖስ ወንዝ ላይ ተጠመቅ ብለህ እዛ ድረስ የምትልከኝ አለ። ዛሬም እኮ አባቶቻችን እንዲሁ አይደለም። እዚሁ ጸበል እያለ አንዳንዶቹ እንደው ጻድቃኔ ሄደሽ ብትጠመቂ ብሎ ይልካሉ አይደል? በነ ኤልሳ ዘመንም እንዲህ ነበር። እየሰማችሁ ነው? ጻድቃኔ ሄደሽ ብትጠመቂ፣ አንዳንዱ የእንጦጦ ኪዳነ ምሕረት ሄደ ብትጠመቅ፣ አንዳንዱን ደግሞ እንደው የት ነው እስቲ አንድ ጸበል ንገሩ። መቼም እናንተ ማትሄዱበት የለም። እስቲ ንገሩ። አቤት ማን ነው? ዘብር ገብርኤል፣ ስውሯ ማርያም። አዎ ትሄዳላችሁ። የበረከት ስፍራዎች ናቸው አይደል? ቦታን የቀደሰው ሰው ነው አይደል? ሰውም ደግሞ በቦታ ይቀደሳል አይደል? ቦታን ስናከብር አይደል? እኛም ስንከብርበት በንጽህና ስንይዘው ለእግዚአብሔር ሲፈስበት አዎ ተአምር ይሰራል እግዚአብሔር። እውነት አሰጥ እውነት። እናንተ ማምናችሁ ስለምትሄዱ ደግሞ ድናችሁ ትመጣላችሁ። አያችሁ እና ይገርማል። ወደ ሶሪያ ልኮት እንደነገረው 7 ጊዜ ብቅ ጥልቅ እያለ ተጠምቆ ሲመጣ ለምጹ ርግፍ ብሎለት የመጀመሪያ መልኩን ይዞ በደስታ ወደ ነብይ እግዚአብሔር ወደ ኤልሳ ዘንድ መጣና ምን ላድርግልህ አለው። ኤልሳን እየሰማችሁኝ ነው? ያዳነው ኤልሳ አይደለም፣ የፈወሰው ኤልሳ አይደለም። ያዳነው የኤልሳ አምላክ ነው፣ የሙሴ አምላክ ነው፣ የኤልያስ አምላክ ነው። ዛሬ ክብሩን ጠቅልለን እኛ ብንወስድ ደስ ይለናል። እኔ ጸልዬ እኔ አጥምቄ አንድ ሰው ቢድን እንደ ረንደው ማስታወቂያ ነው ማሰራው። እኔ እንዲነገርልኝ እኔ እንድታወቅ ነው የምፈልገው። ኤልሳ ስላደረገው ነገር ምንም አይነት ክፍያ አይፈልግም። ዛሬ ጊቭ ኤንድ ቴክ ነው፣ ታውቁታላችሁ አይደለ? እና ኤልሳ ምን አለ? የእግዚአብሔርን ጸጋ በነፃ አግኝቷል። በነፃ ያገኘውን ደግሞ በነፃ መስጠት ነው፣ ግድ ነው። ስለዚህ ከኔ የሆነ ነገር የለም። የፈወሰ እግዚአብሔር ነው፣ ከለምጽ ያነጻ እግዚአብሔር ነው። ደግሞ በልብህ የነበረ እምነት ነው የፈወሰ ያዳነህ እምነት ነው። ተመለስ አለው። እምቢ አለ። ይዞ የመጣው ግን ገጸ በረከት ነበረ። ያን ይዞ የመጣው ገንዘብ ኤልሳ አልቀበልም ሲለው ልብስ አምጥቶለታል፣ ገንዘብ አምጥቶለታል። ኤልሳ እምቢ በማለቱ ግያዝ ደቀ መዝሙሩ ግያዝ በውስጡ ተቃጠለ። እንዴት ገንዘቡን እምቢ ይላል? እሺ እሱ አይፈልግ ለኔ እንኳን ቢሰጠኝስ ምን አለበት ይላል። እንደው እኮ ያደርስ ነው አዛኝ ምን አለበት እንደው ባይመቀኝ ለኔ ቢሰጠኝ። ይሄንን ነገር ለማሳካት ገንዘብ ክፋቱን ይውላችሁ። ግያዝ ከኤልሳ ጋር ሆኖ ከገንዘብ የተሻለውን ጸጋ ማግኘት ይችል ነበረ። ያንን ጸጋ ግን ገንዘብ ነጠቀው። ፍቅረ ነዋይ ገንዘብ መውደዱ ነጠቀው። ልብ አድርጉ። ከኤልያስ ጋራ ማገልገሉ ኤልሳን የጠቀመውን የእግዚአብሔር ጸጋ የኤልያስን መንፈስ በሱ ላይ 2 እጥፍ ነው ጥፎ ነው የወረደለት። ገንዘብ አይደለም፣ ከገንዘብ የተሻለውን ነው ከመምህሩ ያገኘው ኤልሳ። ይሄም ግያዝ ደቀ መዝሙር ነው፣ ከመምህሩ የተሻለውን ጸጋ ያገኝ ነበረ፣ ግን ገንዘብ ነጠቀው። ልብ አድርጉ ወጣቶች፣ ዝሙት ያልነጠቀው ሌላው ደግሞ ገንዘብ ይነጥቀዋል። አያችሁ። ከዛ ምን አደረገ መሰላችሁ? ኤልሳን ሸወደና ሳያየው ተደብቆ ተሰናብቶ ወደ ሀገሩ እየተመለሰ ድኖ የሚመለሰውን ድሮ መቼም ገዳም ግሸን ማርያም ታውቃላችሁ አይደል? ግሸን ማርያም ሄዶ የሚያውቅ ሰው እስቲ እጁን ያሳየኝ። እንዴ እኔ እኮ ለመዘግብ እኮ አይደለም፣ ቀጣይ ምዝገባ አይደለም፣ እኔም ጉዞ አዘጋጅ አይደለም። እስቲ አውጡ አሳዩኝ። 1 2 3 4 ሰው ምናምን አይቻለሁ። የለም እንደው ብር ቢኖረኝ ወስዳችሁ ነበር። እሺ ጥሩ ነው። ግሸን ማርያም ስንሄድ አንድ ልክ የሰማችሁኝ ነው። ኩታበር አካባቢ ነው ሳለፍ እንደተባለ ተለያየን የሚባል ወንዝ አለ እና ተለያየን ወንዝ ላይ ሰው ሁሉ እየወረደ ይታጠባል። ሰማችሁኝ አይደል? ወንዙ ራሱን የቻለ ታሪክ አለው። ተለያየን የተባለበት ምንድነው እየጠየቅኩ? አይ ከዚህ በኋላ ከኃጢአት ጋር ቻው ቻው እየተባባልን ነው። እስከዛሬ የሰራነውን በውሃ ታጥበን ምን እያልን ነው? ይሄማ እግዚአብሔርን ማታለል ነው የሚሆነው። ንስሐ ሳይገባ ንገሩኝ እንጂ
ወደ ካህን ሳንቀርብ ቀኖና ሳንወስድ ሳንጾም ሳንጸልይ ይሄ ውሸት ነው። ይሄ አይሆንም። የሰማችሁኝ ነው አይደል? ከዛ በኋላስ መስቀሉ ላይ ይወጣል ግሸን ማርያም። እኔ እንጃ እኔ በዘመናችን እንደዛ አይነት በሬ ሲታረድም አይቻላልም። መስቀሉ ላይ የፈሰሰው የክርስቶስ ደም ነው። መስቀሉ ላይ ወተን እንኳን የምንበላው የበሬ ስጋ ነው። መስቀሉ ላይ ልብ አድርጉ፣ መስቀሉ ላይ የፈሰሰው የኢየሱስ ክርስቶስ ደም ነው፣ ከኃጢአት ሁሉ የሚያነጻው። ወደሙ ለኢየሱስ ክርስቶስ ያነጻንም ኩሉ ኃጣዊን የተባለው እዛም ሄደን የበሬን የፍየል የበግ ደም አፍስሰን ስጋ በልተን ወይን ጠጥተን ጠላ ጨልጠን እንመለሳለን። ይሄ ነው ከኃጢአት መለያየት? ከኃጢአት መለያየት ይሄ ነው ወይ? መስቀሉ ላይ ወተን የታረደውን የክርስቶስን ስጋ መቼ ነው ምንበላው? መስቀሉ ላይ ወተን መጣን፣ ፎቶ ተነስተን ቲክቶክ ሰርተን አሳውቀን አሳውጀን ዛሬ ጉዟችን ሰመረ አማረ ብለን ስንወርድስ እየዳነ ሄደ እየዳነ እያልን ስንወጣ አልጋ ባልጋ ነው እያልን እየሰማችሁኝ ነው? ከነቋጠሯችን ሄደን ሳንፈታ መምጣታችን አያሳዝንም? ያልተሳካለት ሰው ማለት እኮ እኛ ነን። አናለቅስም መስቀሉ ላይ ወተን? የክርስቶስ መስቀል ግማዱ ያለው እዛ ነው። መስቀሉ ላይ እኮ ነው ማልቀስ፣ መስቀሉ ላይ እኮ ነው ማንባት፣ መስቀሉ ላይ ነው ስለ ኃጢአት ማንባት፣ ማልቀስ፣ ራስን መውቀስ፣ ራስን መክሰስ መስቀሉ ላይ ወጥቶ ነው እንጂ የእናቴ ልጅ ቢቻልስ መስቀሉ ላይ ለክርስቶስ ለዛ ለስጋውና ደሙ እንዲያበቃ እንደው ተስሎ መምጣት ነው እንጂ መስቀሉ ላይ ወጣ የሽሮ የበርበሬ ጥያቄ ዛሬም መስቀሉ ላይ ነው ስለ ጤፍ፣ ስለ ኑሮ፣ ስለ ቤት ኪራይ፣ ስለ እንጀራ፣ ስለ ምናምን፣ ስለሚያልቀው፣ ስለ ጊዜያዊው አያችሁ የሥጋ ፍላጎት ለሆነው ነገር የዚህን ዓለም አምሮታችን መቼ እንደሚወጣልን አላውቅም። መስቀሉ ላይ ሄደን መቼ ነው ክርስቶስን የምናየው?